በዛን ጊዜ ወደ ፕሮቴስታንት ወደ ወንጌላውያን መሄድ እጅግ ክልክል ነበረ። በዛ ሰዓት ትገለላለህ ሁላ በዛው ተሐድሶ እንቅስቃሴ ሆነንና እነዚህ እህቶች የማርያም ስዕል ሲሰቀልላቸው ለነሱ ተብሎ ሲሰቀል የነበረው ቀድመውን ወደ ሙሉ ወንጌል የሄዱ እነሱ ነበሩ። ካልተሰቀለ ሲሉን የነበረውና የኋላ እኛም ጌታ ረዳን በሙላት ወደ ተለያየ አብያተ ክርስቲያናት ሄደን አሁን ያለንበት እንድንደርስና በብዙ ጸጋ ውስጥ እንድንሆን ብዙ ነፍሳትን እንድንማርክ እንድንናጠቅ ምክንያት ሆነና ይሄ ትዝታ አለኝና ክብር ለእግዚአብሔር ይሁን። ግን አንዳንድ ኮመንት ላይ አንዳንድ ሰዎች ነው ያለውና በጣም ብዙ ነገር ምን አገባችሁ ወደ ሌላ ትምህርት ወንጌል የለም ይላሉ። እንደ ቤተሰቦቻችን መዳን አለባቸው እኮ። እንቅፋት የሆነባቸው እኮ እንደነዚህ አይነት ከምስል ጋር የተያያዙ ከገድላት ከድርሳናት ጋር የተያያዙ ነገር እንቅፋት ሆነውባቸው ወንጌልን ሊሰሙን አልቻሉም። ስለዚህ እነዚህ የስህተት አሰራሮች የስህተት ትምህርቶች ከቃሉ ጋር የማይሄዱ እንደ ቅርፊት ከዓይናቸው ላይ ካልተገፈፈ እውነት በጣም እንዴት ብለን ልናድናቸው እንችላለን? እንዴት ብለን ማለት ወንጌልን ሰብከን ልናመጣቸው እንችላለንና በእውነት ይህንን ሊያስቡ ይገባል። ክብር ለእግዚአብሔር ይሁን። በዚህ የተሰራ ያለ ስራ ቀላል አይደለም። እኛም ሼር አድርገን ብዙ ሰዎች እየተጠቀሙበት እየዳኑበት ነውና በእውነት ወገኖች ዳንዬ ወንድሞች ኔርሚ ሌሎችም እዚህም ያላችሁ ስማቸውን ያልጠቀስኳቸው ተባረኩ። ከስር ሆነን ኮሜንት እያደረግን ነው፣ ሼር እያደረግን ነው፣ ታብታብ እያደረግን ነው። አብረን እንግዲህ ወንጌልን እንሰራለን። ተባረኩ ዳንዬ። አሜን። ጸግሼ ተባረክ፣ ጸጋ ይብዛልህ። ጥሩ ፖይንቶችን አንስታ። አሜን አሜን አሜን። ከታች ልውረድ ነኝ። እሺ አሜን አሜን። ሰላሙን። እሺ እሺ። ራሄል ከየት ቤተ እምነት ነው? ራሄል ይሰማል? በጌታ በኢየሱስ ክርስቶስ አሚን የዳንኩኝ ነኝ። እሺ። በጌታ በኢየሱስ ክርስቶስ አሚን የዳንኩኝ ነኝ። በጌታ ነኝ። በጌታ ነሽ? እሺ። ሄሎ። እሺ። የታለ? በጌታ ቴንክ ዩ። ቅድም ስላለው ነገር መናገር ፈልጌ ነው። ታቦት የተቀረጸውን ነገር ከስዕል ጋር የማገናኘት ነገር ኦርቶዶክሶች እንዳይገቡበት ነው ማለት። አሁን እኔም ቤቴ ውስጥ እኔ ብቻ ነኝ በጌታ ምን የዳንኩት። ሌሎች እናት አባቴ ቤተሰቦቼ በጌታ አይደሉም እና አውቀዋለሁ የስዕል ኢንፍሉዌንስን ማለት ነው። ግን ታቦት የተቀረጸው አንተ እንዳልከው በአዲስ ኪዳን ያው የታየው ታቦታችን ኢየሱስ ክርስቶስ ነው። አሁን በዛ ላይም ምን አለ ኦርቶዶክስ አሁን እኔ በጌታ ከሆንኩኝ ጀምሮ የምንወስደው ቅዱስ ቁርባን አለ። ኦርቶዶክሶች ደግሞ ያው የሚወስዱት ቅዱስ ቁርባን አለ። ስቲል ታቦትን የተቀረጸውን ነው የሚከተሉት። ግን እዛ ላይም ከስዕል ጋር የሚገናኝ ነገር አይደለም። በቃ ራሱ ክርስቶስ ኢየሱስ ነው ታቦታችን። አሁን ላይ ስለ ስዕል ስንመጣ ግን እኔም ተጽዕኖ ስላለብኝ ነው የማልቀበለው ነገር ኦርቶዶክሶች እንዲረዱት ብዬ ነው ለመናገር ይሄንን ነገርና ዘጸአት ላይ እግዚአብሔር ከሰጣቸው 10 ትእዛዛት ውስጥ ከኔ ውጪ ሌላ አታምልክ ይላል እና ከዛም ወረድ ብሎ እግዚአብሔር ለሙሴ ሕግን ሲናገር ቀርጸ ምስልን አታምልክ፣ በእኔም በሳት በላይ በሰማይ በታች በምድር እንዲሁም በባህር ውስጥ ባሉት በየትኛውም ስለ ቀርጸህም እንዳታመልክ ይላል እና መቀረጽም አይደለም ስዕል መሳል ይቅርና መቀረጽንም ልክ በጽላቱ ታቦቱ ከመሰራቱ በሲና ተራራ በእሳት ያው በግብፃውያን ምስል አድርገው የቀረጹትን ሙሴ እግዚአብሔር አዞት አጥፍቷታል በእሳት ዲንና እግዚአብሔር ይሄን ያህል ፈራጅ አምላክ ስለሆነ እንዲያስተውሉ የምፈልገው ለቅርጽም አይሰገድም ለስዕልም አይሰገድም። በቃ እግዚአብሔር መንፈስ ቅዱስ አሁን ማደሪያው ነን፣ በክርስቶስ አምነን ድነናል። ይሄንን እንዲያስተውሉ ብዬና አመሰግናለሁ። እሺ ጸጋ ይብዛላችሁ። እንቀጥላለን። ኦርቶዶክሳውያን ካሉ ድል ልስጥ።
እኛ በኋላ ላይ በደንብ እናወራለን። ጌታ ይረዳናል። ሶ ኦርቶዶክሳውያን ካሉ ግን ለነሱ ቅድሚያ በመስጠት እናወራለን ማለት ነው። እሺ አሌክስ ከየት ቤተ እምነት ነህ ወዳጄ? ያ ማየኔ አሌክስ እግዚአብሔር ይመስገን። እንዴት ነው ወዳጄ? ሰላም ለዚህ ቤቶች እንዴት ናቸው? ወዳጄ ፊድባክ አለ፣ ከኋላ የሚሰማ የሆነ ድምፅ አለ ወዳጄ። እሺ ኔትወርክህን አስተካክል። እሺ ዳጊ ከየት ቤተ እምነት ነው? ወንድምነት አወራለሁ፣ ሌሎችን አውራና እመለሳለሁ። እሺ ጸጋ ይብዛላችሁ። ሼሩ ግን ፕሊዝ በደንብ ሼር ይደረግ። ጸጋ ይብዛላችሁ። እርስ በራስ እንተዋወስ። ከስር ሼር ማድረግ ሲቀንስ ቁጥሩ ቶሎ መቀየር ሲያቅተው ፕሊዝ ራሳችሁ ከስር ሼር እናድርግ እያላችሁ ራሳችሁን እያበረታታችሁ ሁላችንም አብረን እናገልግል። እዚህ ቤት እንግዳ የለም፣ ሁሉም ሰው አገልጋይ ነው። ጌታ ኢየሱስ ዘመናችሁን ይባርክ። እሺ እንቀጥላለን። እሺ ሰክሰስ እሺ ቅዱስ ሚውት ታረጋል። እሺ አማኔ ሰላም ብያለሁ፣ እንኳን ደህና መጣ። እሺ ጸጋ ይብዛላችሁ። ሌሎቻችሁም ሼር አድርጉት በደንብ። ማን ነው? ነው መሌ ነው ወዳጄ። መሌ ይሰማል? ሚዩት ነው እያወራ እኮ ነው። ቤት ሰላም ነች። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ደህና ነኝ እግዚአብሔር ይባረክ። ከየት ቤተ እምነት ነው? ጸጋ ይብዛል። ተባረክ። እሺ ያው የምቀንሰው ሌሎች ወንድሞች ኦርቶዶክሳውያን እንዲገቡ ነውና ካቶሊካውያን ጨምሮ። እሺ ኤልሻዳይ ሰላም፣ እግዚአብሔር ይመስገን። ሰላም ወንጌላማኝ ወንጌላማኝ። እሺ ጸጋ ይብዛልን። ቴንክ ዩ። ሰላምታ ደርሶናል። ተባረኩልኝ። እንወዳችኋለን። እሺ ቶም ተማም ነው ተማም። እሺ ወዳጄ ተማም። እሺ ጸጋ ይብዛላችሁ። ሼር ይደረግ በደንብ። እዛ ቫይራል ውስጥ አልገባም። ሞስት ፕሮባብሊ አሁን ላይቭ መግባቴን ራሱ ያላወቁ ሰዎች አሉና ስለዚህ ሼር አድርጉት። ጸጋ ይብዛላችሁ። በደንብ ሼር ይደረግ። ተባረኩልኝ። ቴንክ ዩ ጋይስ። በደንብ ሼር እናድርገው። ላይቭ መግባታችን እስኪታወቅ ድረስ ማለት ይደርሳል። ኖቲፊኬሽን እዚህ ሆናችሁ ኖቲፊኬሽን ይደርሳችኋል እና ያ ሰዓት አሪፍ ነው ማለት ነው። በደንብ ቫይራል እየወጣ ነው ማለት ነው እና ስለዚህ ሁላችሁም ሼር እንድታደርጉ በጌታ ፍቅር እጠይቃችኋለሁ። ተባረኩልኝ ወገኖች። ጸጋ ይብዛላችሁ። በደንብ ሼር እናድርገው። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልንና ለምንድን ነው እሱ ብለን እየሞገትን እየጠየቅን ያለ ነው። ስዕል አድኖን እያየን ያለ ነው ዛሬ። ስለዚህ ከስዕል አድኖ አንጻር መጽሐፍ ቅዱሳዊ የሆነ ስዕል አድኖ አለ ወይ? የሥላሴም ይሁን የማርያምም ይሁን የሌሎች ቅዱሳን ጻድቃንም ይሁን እንደ እግዚአብሔር ቃል የሆነ ስዕል አለ ወይ? እሱን ሐሳብ ነው እያወራን ያለ ነውና ተባረኩልኝ። ጸጋ ይብዛላችሁ ወዳጆች። በደንብ ሼር እናድርገው። ጌታ ዘመናችሁን ይባርክ። አብረን እናገልግል። እሺ ሌላ ሰው ካለ እቀበላለሁ። ሌላ ኦርቶዶክሳዊ ካለ እቀበላለሁ። እሺ ታዲያ ሞስት ፕሮባብሊ በስተት እንደሆነ አስባለሁ። ካልሆነ ግን አንድ ቁጥር ስጠኝ፣ አንድ ቁጥር ጻፍልኝ፣ አስገባለሁ።
እሺ ዱባለ እሺ ሌላ ኦርቶዶክሳዊ ካለ ፕሊዝ፣ ሌላ የወንጌል አማኞች መላካችሁና አለመላካችሁን ፕሊዝ ቼክ አድርጉ። እሺ ማርክ ሰላም፣ እንዴት ናችሁ? ይሰማል? ትሰማለህ? እንዴት ነው እንደሜ? እንዴት ነው? ሰላም ነው? ተባረክልኝ፣ ክበርልኝ። እሺ አለው ከየት ቤተ እምነት ነው ወንድም ማለት? እኔ ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ስዕል አድኖ በቤተ ክርስቲያን ውስጥ አለ አይደል? አዎ፣ አብዛኛው እንግዲህ መከራከሪያና ሀሳብም ቢሆነው በእኛና በእናንተ መካከል አይ ቲንክ አንድ እሱ ይመስለኛል አይደል? እሺ መጽሐፍ ቅዱሳዊ ነው? እውነት ለመናገር እኔ ስዕል ጭራሽ አያስፈልግም ከሚሉት ወገንም አይደለሁም። እሺ እንደገና ደግሞ ኦርቶዶክስ እንደመሆኔ ለስዕሎች ስግደት ይገባል አምልኮ የሚባለውን ነገር ሁለቱንም አላምንም። በእርግጥ አንድ ስዕል ጠቀሜታው ምንድን ነው ብዬ ነው የማስበው፣ እንደኔ ከሆነ ማለት ነው። እሺ ቤተክርስቲያን ውስጥ ስዕልን እንደ ታሪክ ማስተማሪያነት አንድን ነገር በጽሁፍ ያለ ነገር በቃል ያለ ነገር በገለጻዊ መልኩ አድርጎ ለማቅረብ ልጆችን ለማስተማር ይጠቅማል ብዬ አስባለሁ። ግን እውነት ለመናገር ኦርቶዶክስ ስለሆንኩ ብቻ ለስዕል የሚደረጉ አምልኮና ስግደቶችን አልቀበልም። ምክንያቱም አሁንም በእኛ ቤተክርስቲያን ውስጥ አንዳንዴ በጣም ልምድ እየሆኑ ፉክክርም እያደረግናቸው እየመሰለን በጣም ወደማይገባ መስመር ውስጥ እየገባን ነው ብዬ ስለማስብ መኖራቸው ጥሩ ነው፣ ግን ደግሞ መኖራቸው ለምንድን ነው የሚለው በደንብ ብናየው ብዬ አስባለሁ። ታሪክን ከማስተማርነት አንጻር ልጆች በቃል ከምንነግራቸው በፒክቸር እያደረግን ብናስተምራቸው ብዙ ችግር አለው ብዬ አላስብም። ምክንያቱም አንዳንዴ ቤታችንንም በስዕል እናደምቃለን፣ ቤተ እምነቶችንም በስዕል ከዓለማዊ ለየት ለማድረግ ብናደርግ ችግር አለው ብዬ አላስብም። እና የኔ ሀሳብ እንደዚህ ነው። መሀል ላይ ነው ያለሁት ኦርቶዶክስ ስለሆንኩኝ። ብዙ አሁን እንግዲህ እንትን ሊመጣብኝ ይችላል አውቃለሁ፣ ግን አንዳንዴ በልምድ ያዝናቸው እሱን ነው እያሰብክ ያለሁት። እና አንዳንዴ በልምድ ያዝናቸው ነገሮች በጣም እየሄድና ከመስመር ያወጣናልና አንዱ የስዕል ጉዳይም አብዛኞቻችን ኦርቶዶክሶች ብዙ ሲያስተምሩን ከእግዚአብሔር ነው ምናምን ስለሚሉን አምነን ያዝንና እሱን ከኛ መሀል ያሉ ሰዎች ሲቃወሙ እነሱን እንደመናፈቅ ወይ እንደታድሶ አድርጎ የመቁጠር እሳቤ ስላለ ያ ትንሽ ማለት ግልጽ ቢሆን ለቤተክርስቲያን ቀረብ ያሉ ሰዎች እኔ በጣም ቅርብ ነኝ ባልልም ግን ትንሽ ቀረቤታ አለኝ እና ከጓደኞቼ ጋር ብዙ እናወራለን ከኦርቶዶክስ ከሆኑ ጋር ብዙ ነገሮች እና እንደዚህ ባይታሰብ ደስ ይለኛል ለማለት ነው። ነጩንም ቢሆን አይ ማታ ምን ታደርጋለህ ብራዘር? ሶሪ ስልኬ ቻርጀር እየዘጋ ነውና ባትሪ በጣም ደክሟል። ቶሎ ነው የምጨርሰው እና ለዛ ነው ወንድምቶች ቻርጀር ሐሳቤ ከተበታተነ ሳይዘጋብኝ ላይቡ ቻርጀር እየፈለኩኝ ነው። ድንገት ይቀንሳልና ስጀምር ነበረው ግን አሁን ድንገት ኦልሞስት ሊዘጋ ነው። ለዛ ነው እየታገልኩ ያለሁት። አንደርስታንድ አድርጉኝ እሺ። ስለዚህ ያሰማኝ ማለት ነው እስካሁን ያወራሁት ኖ ሰምቻለሁ እንዴ ቻለው እያልኩ ብራዘር ቻለው እያልኩ ቻለው እኮ አልኩ። ጥሩ ነው ባይዘው ማርክ እግዚአብሔር ይመስገን። እሺ አይ ምናልባት አንዳንዴ እንደዚህ ከኛ ማሉ ነው ትንሽ ለየት አድርገው የሚያቀርቡ ሰዎችን መስሎ እንደመጣ አይነት የሚያስቡ ሰዎችን ሊኖሩ ይችላል። አሁን ብዙ ሰዎች ወይ ፔንቴ ሆኜ የኔን ሀሳብ እንዳነሳው ይመስላቸዋል አንዳንዶቹም ደግሞ ያው እንደዚህ አይነት ሀሳቦች ትክክለኛ ሀሳቦች ሲነሱ ወደ ብቻ የሆነ ነገር የመለጠፍ ልማድ አለ ብዙዎቻችን ጋር ሜቢ እንደዛ ያስባሉ ብዬ
አስባለሁ። ግን ደግሞ እውነታውን እንደማስበው ጭራሽ ለምን ይታያሉ ስዕሎች የሚል ጥላቻም ጥሩ አይደለም ብዬ አስባለሁ። ከዛም አልፎ ደግሞ ጭራሽ እስከ ስግደት ድረስ የደረሰ በጣም ከልክ ያለፈ ስዕሎችን የመውደድ አባዜያችንም ደግሞ መቀነስ አለበት ብዬ አስባለሁ። ይህን ሀሳብ ለማንሳት ነው። እንግዲህ ኦርቶዶክሶች እዚህ ውስጥ ሊኖሩ ይችላሉ የሚሰሙ፣ ምናልባት ትንሽ ነገሮችን ሚዛናዊ አድርገው መስማት የሚችሉ ሰዎች፣ ነገሮችን በቀና መንገድ የሚያዩ ሰዎች ይረዱኛል ብዬ አስባለሁ። እና ከእናንተም በኩል ደግሞ ያሉ ሰዎች ሁሉንም ሰው እንደዚህ ስለ አምላኪ ምናምን አድርጎ ባታስቡ ደሰኛ። ምክንያቱም አብዛኞቻችን ከቤተክርስቲያን ጋር ቀረቤታ ስለሌለው ሰው አድርጎ የተባለውንም ብቻ ስለሚያደርግ በየዋህነት ነው አብዛኛው ሰው የሚያደርገው። ምክንያቱም ይከልከል አይከልከል፣ መጽሐፍ ቅዱስ ይደግፈው አይደግፈው አብዛኛው ሰው አያውቅም። በቃ የእግዚአብሔር ስዕል ነው የመላእክት ስዕል ነው ተብሏል ብሎ በየዋህነት ስለሚያደርገው ከእናንተም ወገን ያልተገቡ ስድቦችና ነቀፌታ አንዳንድ ነገሮች ባይኖሩ ደስ ይለኛል። ብዙ ጊዜ ኮመንትም ላይ የሚያወሩትን ሰው ላይም ስለማይ ነው። እና ግን በመጨረሻ ማለት የምፈልገው ሁላችንም እምነት ቦታ ላይ ሆነን ስንከራከር ወይ ሀሳቦችን ስንለዋወጥ ዞሮ ዞሮ ሰዎችን ወደ እምነታችን የምናመጣ ከሆነ ትህትናችንና ፍቅራችን ነው ሊስባቸው የሚችለው እንጂ አንዱን በመናቅ በመውቀስ በማንኳሰስ በማሳነስ ያ የአንድ አማኝ ባህሪም ብዬ አይደለም ብዬ አስባለሁ። እና ለማለት ፈልጌ ነው። ሰዓት ከያዝኩ ይቅርታ፣ አመሰግናለሁ። ችግር የለም ማርክ። ባይ ዘ ወይ ጥሩ መንገድ ላይ ነው ያለው። እግዚአብሔር ይመስገን። እግዚአብሔር እያበራልህ ነው ማለት ነው። ባይ ዘ ወይ ምክንያቱም እንደኛው ለማለት ለተለኛል በጣም አሎ አይ አዳራሽ ጠቧል። ባይ ዘ ወይ አዳራሻችን ጠቧል። ሌላ መስራት አለብን። ብዙ ህዝብ ነው አሁን ራሱ ያለው። እኛ ቸርች ብትመጣው በፈረቃ ነው ያለው። ጠዋት ከሰዓት የጠዋትና የከሰዓት ፈረቃ አለና ብዙ ቦታ ጠቦ ነው። ጉዳዩ እሱ አይደለም እና የሰው ማምጣት ቤተ እምነት የመቀየር ምናምን አይደለም። እዚህ የሚያውለን ሰዎች እንትን ብትመጡ ብናመልክ ደስ ይለናል። ምንም ልዩነት የለም። እሱ አይደለም አላማችን፣ እየገፋንም አይደለም። ግን የኛ ዓላማ ሰው የእውነተኛውን የእግዚአብሔርን የጽድቅ መንገድ ይከተል ዘንድ ነው። ኦኬ ጌታን አንተን ሲያይ የሚያይ በጴንጤ ሰርክል ውስጥ በኦርቶዶክስ ሰርክል ውስጥ መሆን ሳይሆን በልጁ በክርስቶስ ኢየሱስ አምነሃል ወይስ አላመንክም ነው። እሱ ውስጥ ነው የሚገናኘው። በክርስቶስ ኢየሱስ ያመነ ሰው የዘላለም ሕይወት ተስፋ አለው። ካላመነ ግን ይፈረድበታል እንጂ ከዛ ውጪ ሌላ ሰርክል የለም። እሺ እና ማርኬ ጉዳዩ እሱ አይደለም። ኦኬ ጉዳዩ የትም ሁን የእግዚአብሔር እውነት ይግባህ ነው አላማችን። እሱ ነው። ኦኬ ሰው የእግዚአብሔር እውነት ሲገባው የት መሄድና የት ማምለክ እንዳለበት ራሱ ይወስናል፣ ራሱ ይወስናል። ኦኬ ትልቁ ነገር ምንድነው? እየሄዳችሁ ያላችሁበት መንገድ የጥፋት መንገድ ነው ብለን ስናወራ ብዙ ጊዜ ሰው የሚመስለው በቃ እና ወደ የሃይማኖት ለውጥ አድርግ አይነት ስሜት ነው ቶሎ የሚሰማው። ልክ ነው፣ የሃይማኖት ለውጥ ማድረግ ያስፈልጋል። ግን እያወራን ያለ ነው ኢየሱስ ከሃይማኖታዊ ድርጅት ያለፈ አስተሳሰብ ነው። የዘላለም ሕይወት ከድርጅት ያለፈ አስተሳሰብ ነው ያለው። ኦኬ ድርጅቱ አይደለም የዘላለም ሕይወትን የሚሰጠው። ኦኬ የዘላለም ሕይወት ተስፋ ያለው በክርስቶስ ኢየሱስ ከማመን ጋር ነው የሚያያዘው። ስለዚህ አንተ የእግዚአብሔር የጽድቅ መንገድ ከገባ በኦርቶዶክስ ውስጥ አሁን ባለህበት ሁኔታ ውስጥ እግዚአብሔር አምላክ የዘላለም ሕይወትን ይሰጣል። ኦኬ በምን ስትሄድ? በእግዚአብሔር መንገድ በእውነቱ ውስጥ ስትሄድ ማለት ነው። እግዚአብሔር ምን ይሰጣል? የዘላለም ሕይወትን ይሰጣል። ከዛ ያው የራስ የሆነ ታይም ላይ ይገባሃል። በቃ አሁን ከዚህ በላይ መቀጠል የማልችልባቸው ነገሮች የሚያጋጥሙ በዚህ በገባህ እውነት ላይ መቆም የሚያጋጥም ማለት መቀጠል የሚያትችልባቸው ጊዜያቶች ይመጣሉ። ኦብቪየስሊ ያው የታወቀ ነገር ስለሆነ ያን ጊዜ ራስህን ወደሚመችን ቦታ ላይ ሙቭ ታደርጋለህ። እና አሁን እኛ ቅድሚያ ሰተን የምናወራው ስለ ነፍስ መዳን ነው፣ ስለ ዘላለም ሕይወት ተስፋ ነው። ኦኬ ከጣዖት አምልኮ ስለ መራቅ ነው እያወራን ያለ ነውና
ፎከስ መደረግ ያለበት ትልቁ ፖይንት እሱ ነው። የዘላለም ህይወት ክርስቶስ ኢየሱስን በማመን የሚገኝ ያንን ኤተርናል ላይፍ ሚስ እንዳያደርግ ሰው እሱን ነው እያስተማርን ያለ ነው። ጸጋ ይብዛላችሁ። ሼሩ ግን በጣም ለኔ አይታየኝም፣ ግን እኔ ጋር ብዙ የሼር ምልክቶች ስለማይታዩ አንድ ሰው ምናምን ነው የሚታየኝ። ራሄል ይታየኛል፣ ሌላ ሰው እየታየኝ አይደለምና ሼር ብታደርጉት ብዙ ሰዎች ጋር ማድረስ እንድንችል ማለት ነው። እና ይሄንን ነው ማለት ምናልባት አንድ ጥያቄ መጠየቅ እችላለሁ? ብቻ ከሆነ ጊዜ የማልወስድ ከሆነ እሺ ትችላለህ። ማለት በእናንተ ቤተ እምነት ውስጥ ፕሮቴስታንት በሚባለው ውስጥ ለስዕል ያላቸው አመለካከት እንዴት ነው? ማለት ጭራሽ አያስፈልግም ከሚል ነው ወይስ አምልኮ አይገባም ከሚል ነው? ምንድነው ሀሳባችሁ? በስዕል አካባቢ በስዕል ዙሪያ ያላችሁ ምንድነው የምትሉት? የሚገርም ነገር እኛ የስነ ጥበብ የአርት ተቃዋሚ አይደለም። አርት በጣም ደስ የሚል በጣም እግዚአብሔርም ሂዝ እኮ የሚገርም ዲዛይነር አይደል? እግዚአብሔር በጣም እኮ የሚገርም እኮ ዲዛይነር ነው። እግዚአብሔር ራሱ ዓለምን የፈጠረበት ጥበብ የሚገርም ጥበብ እኮ ነው። እምንገርም እኮ ነን እኛ ራሳችን ማለት ነውና እግዚአብሔርም ከስዕሉ ጋር ከመሳሉ ጋር ምናምን አጌንስት የሆነ አምላክ አይደለም። ኦኬ ስዕሉን የምትስልበት ሪዝን ነው ማተር የሚያደርገው። እና በደንብ ካየው እኛ ስለ አርቱ አይደለም ግን የሚቆሙባቸው ሪዝኑ ምንድነው ነው በቤተ ክርስቲያኒቷ ውስጥ ስዕላቶቹ የሚቆሙበት ምክንያት ምንድነው? ስዕላቶቹ የሚቆሙበት ምክንያት ስግደትና የአምልኮ ስርዓት ሊፈጸምላቸው ነው። ይሄ የጣዖት አምልኮ ይሄ ጣዖት ልምምድ ነው እያልን ያለ ነው እንጂ ስዕል በራሱ ትምህርት አላቸው። አድማየር ታረጋቸዋለህ። መልእክቶች በጣም ቋንቋ ነው በራሱ ብዙ መልእክቶችን ታስተላልፋለህ። ለህፃናትም ለአዋቂ ጥበብ ናቸው በራሳቸው። ኦኬ የአእምሮ ውጤት ናቸው። ኦኬ ኢንጆይ የምታረጋቸው በጣም የምታደንቃቸው ስራዎች ናቸው አንዳንድ ስራዎች። በጣም ብዙ ቃላቶችን ከመደርደር እና መጽሐፍ ከማዘጋጀት አንድ ስዕል በጣም ብዙ ሀሳቦችን ለትውልድ ማስተላለፍ ይችላል። ስለዚህ ከስዕል ጋር ምንም አይነት ግንኙነት ጥላቻ የለም። ግን የሚደረግ ስዕሉ የሚዘጋጅበት ምክንያት እግዚአብሔር ካዘዘው ትእዛዝ ውጪ ነውና ሰዎችን ወደ ሌላ አምልኮ ወደ ጣዖት ልምምድ የሚመስል እዛ ውስጥ ይመራል። ይሄ ደግሞ ከእግዚአብሔር እውነት ሰዎችን ያርቃል ነው እያልን ያለ ነው። እሱን ነው የምናወራው። ጸጋ ይብዛልህ ብራዘር። እሺ ያልፋል ሀሉም ከየት ቤተ እምነት ነው? ማይክን ክፍት አድርጋ። ከየት ቤተ እምነት ነው ወንድም? ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆይ። ስዕል አድኖ ልክ ነው? ስዕል አድኖ ልክ ነው? ጥያቄ ነው እንጠይቅ። ስዕል አድኖ ልክ አይደለም የሚል ከመጽሐፍ ቅዱስ አሳየኝ። የተቀረጸ ምስል እንድናቆም እግዚአብሔር እንደዚህ ነው ብለን ለተቀረጸ ምስል እንድንሰግድና የሚያዝ የመጽሐፍ ቅዱስ ትምህርት የለም። ከዛ ይልቅ እንደውም አትቅረጽ፣ አትስገድላቸው፣ አታምልካቸው ነው የሚለው። አንበበለሱ የመጽሐፍ ቅዱስ ክፍል የተቀረጸ ምስል ነው እንጂ ያለኩ እንጂ ስዕል አድኖ አይልም። ምስልና የተቀረጸ ምስልና ስዕልን ምን አገናኝ? የምታወራውን ግን አውቃ የምታወራው ያወቅ አይመስለኝም። የተቀረጸ ምስል ማለት እኮ ጣዖት የተቀረጸ ምስል እንደ ድራጎን የተለያዩ ነገሮች ምስል አቁመህ መስገድ ነው። ጣዖት በእና የአብርሃም አባትን ሲሸጥ እንደነበረው አይነት ነው እንጂ ስዕል አይደለም። እስቲ አሳየኝ፣ እንደሱ መሆኑን አሳየኝ ከመጽሐፉ። እንግዲያውስ ራሱ ያለህ አይደል? የተቀረጸ ምስል አለህ እኮ። የተቀረጸ ማለት ምን ማለት ነው? አሳየኝ ብራዘር፣ እንደሱ መሆኑን አሳየኝ። የተሳለ እኮ አይደለም።
የተሳለ አይደለም እያለህ ያለ ለደልስ እኔ አሁን የተፈቀደ የተከለከለውን አሳየው አይደል? አንተ የተፈቀደውን እስቲ ያሳየው። ችግር የለም ሲምፕል እናድርግ። የተፈቀደውን አሳየኝ አንተ። የተከለከለውን መቼ አሳየኝ? ይኸው እኔ እኮ አወጣሁልህ ልጨምርልህ ነው። ስዕል እኮ አይደለም የሚለው አልኩህ እኮ የተቀረጸ ምስል ነው። እሱን ደግሞ ትርጉሙን እንግዲህ የአማርኛ እንትን ልልልህ አልችልም። ምን ልትልልኝ አትችልም? ማለት አማርኛ ትርጉም ከሆነ ወደ አማርኛ መሄድ ነው። ምስልና ስዕል ይለያያል። ምስልና ስዕል ምስል ምንድን ነው? የተቀረጸ ምስል የሚለው ማለት ነው። እሺ ምንድን ነው? ለምሳሌ ሐውልት አይነት አሁን ለምሳሌ በተለያዩ ቦታ ሐውልት ይቆማል አይደል? ያ ነው የተቀረጸ ምስል ማለት። እሺ የተሳለ ሲሆን እግዚአብሔር ፈቅዷል። የተሳለ ያልተሳለ ማለት ያልተፈቀደበትን ቦታ ሳየኝ አልኩ። የተሳለን ስዕል ለተሳለ ስዕል እግዚአብሔር ፈቅዷል ወይ? መጀመሪያ መች ከለከለ? እግዚአብሔር እኮ አልከለከለም። እሺ የፈቀደበትን ቦታ አሳየኝ። የፈቀደበትን ቦታ አሳየኝ። ችግር የለም እቀበልሃለሁ። የኔን ጥያቄ አዞረህ ትጠይቀኛለህ እንዴ? አይ እኮ አንተ የተፈቀደበትን ቦታ እንግዲያውስ አሳየኝ። አንተ አይደለ ሐሳብህ የተቀረጸበትን ቦታ አሳየኝ። ችግር የለም እቀበልሃለሁ። አይደለም አሁን እኮ ልክ ነው አይደለም ለማለት መጀመሪያ መከልከል አለበት። ያልተከለከለበትን ቦታ አሳየኝ አልኩ። ስለዚህ አልተከለከለም ስትለኝ ተፈቅዷል እያልከኝ አይደል? አርጊውመንት እሱ አይደለ አይደል? ተፈቅዷል እያልከኝ አንተ በሄድክበት አርጊውመንት እኔም ልሂድላ። ተፈቅዷል እያልከኝ እኮ ነው ያለው አይደል? አልተከለከለም ስትለኝ ተፈቅዷል እንዴት የተፈቀደ ጉዳይ ነው? አልፈቀደም ሁለቱንም አላደረገም። የተጻፈ ነገር ምንም የለም እያልከኝ ያለው እንድታደርጉ አላለም እሱ። ኦኬ ስለዚህ እግዚአብሔር እንድታደርጉ አላዘዛችሁም ማለት ነው። ያልታዘዘ ትእዛዝ ነው እያደረጋችሁ ያላችሁት ማለት ነው በዘፈቀደ ያ አዟልም አላዘዘም የምትል ከሆነ እንግዲህ ያው አልከለከለህም አድርግም የሚል የለም እኮ እግዚአብሔር ማለት ዝም ብላችሁ ነው እናንተ ያዘጋጃችኋቸው ማለት ነው። እግዚአብሔር ሳይፈቅድ እግዚአብሔርን ለማክበር እግዚአብሔር ሳሉኝ ሳይል ነው እግዚአብሔርን እየሳላችሁ ያላችሁት ማለት ነው። እሱ አንተ ስለማታምንበት አይዞህ ወዳጅ የመጽሐፍ ቅዱስ ጥቅስ ስለ ስዕል የሚናገር እኮ ነው ወዳጅ። እዛ ላይ ከስዕል ጋር አያይዤን ያስረዳሃለሁ። አሁን አንተ የተፈቀደበትን ቦታ አሳየኝ። እየጠበቅኩ ነው ያለው። ካለዛም ቤተክርስቲያናችን ያለው ሰው ሰራሽ ትምህርት ነው ያለው።
ያለው ራስ አፈረስከው ማለት ነው። ስጠይቀው አልመለስክልኝም። ራስ እኮ አፈረስከው። ምን እያልከኝ ያለው? ቆይ አንዴ ብራዘር፣ ይኸውልህ ትምህርታችን ስዕል አድኖ ሰው ሰራሽ ነው እያልከኝ ያለው። ግልጽ ነው። ትምህርት ሰው ሰራሽ ነው ማለት የሚባል ነገር የለም። እሺ ሰው እግዚአብሔር ፈቃድ ምንም ነገር አይደረግም። ችግር የለም። እግዚአብሔር ያዘጋጀው ነው ወይ? እግዚአብሔር ያዘጋጀው ነው ወይ? እግዚአብሔር ያዘጋጀው ነው ወይ? አዎ፣ ያለ እግዚአብሔር ምንም ነገር አይደረግም። ማስረጃ አስጠና። እሱን ነው ማቅረብ ያቃተ። እሱን ነው እንዴ ዮሐንስ ወንጌል የሰራው እግዚአብሔር ነው ያልከኝ ነው ወይ ያለው? የሰራው አላልኩም። እሺ ማን የሰራው? ሁሉም ነገር የሚከናወነው በእግዚአብሔር ነው። ማን የሰራው? ማን የሰራው? እሱ መጽሐፍ መክብብ ካነበብ ከሰማያት በታች ማን የሰራው? እሱን ከጥቅስ ወደ ጥቅስ አትዝለል ብራት። ማን የሰራው? እሱ በሰዎች ላይ ያለው እግዚአብሔር ነው። በሰዎች ላይ ያለው እግዚአብሔር እሱን ማስረጃ ከመጽሐፍ እግዚአብሔር ስዕል ስሩ ብሎ ያሰራበት የራሱን ስዕል ያሰራበትን ማስረጃ አስጠኝ ከመጽሐፍ ቅዱስ። የጠበቁ ነው በጣም በጉት ማለት እንዴ ለአንተ እምነት አሁን አንተ ተፈቅዷል ብለህ የምታስብ ስለሆነ ሊገባህ የሚችለው በዚህ አርጊውመንት ስለሆነ ሊገባህ በሚችልበት ሐሳብ አሳየኝ። አንተ የፈቀደበትን ቦታ ማሳየት አትችልም ማለት ነው? የለም ስለሌለ ነው እኔ እየጠየቀኝ ያለው። ስዕሉን ደግሞ ያሰራው እግዚአብሔር ነው እያልኩ መጀመሪያ እኮ የሥላሴን ስዕል እግዚአብሔር ስለማሰራቱ ማስረጃ ይኖራል። አንተ ከየት አመጣው? የተከለከለ ነገር ማስረጃ ይኖራል። አንተ ላረክ ብራዘር፣ የተከለከለ አምጣና እሰጥሃለሁ። ብራዘር አይዞህ፣ አልሰጠኝም። የተከለከለ አምጣና እሰጥሃለሁ። የተከለከለ አምጣና የሚከለክል ቦታ አሳየኝ። ብራዘር ደረስክ እኮ ደርሰህ እኮ እግዚአብሔር ነው አልከን። ወደ ኋላ መሄድ የለብህም። እግዚአብሔር ነው አልከን። እግዚአብሔር ስለመሆኑ ማስረጃ አለ። የሥላሴን ስዕል የሰጠው እግዚአብሔር ስለመሆኑ አለ ማስረጃ። እንዴ እግዚአብሔር ማይችላል ሁሉን ያደርጋል እኮ ምንም ጥርጥር የለውም። አሁን የሥላሴን ስዕል እግዚአብሔር እንደሰራ እግዚአብሔር እንዳሰራ መጽሐፍ ቅዱስ ኤቪደንስ ተን የጠበቁ አንተ የከለከለውን አሳየኝና አሳያለሁ አልኩህ እኮ መጀመሪያ ያልጠየቁ አንተ የለህም ማለት ነው እንዴ? በአመጣም ስለማታምን ምን መጀመሪያ ግን አንተ የተከለከለ ቦታ አሳየኝ። አንተ አንጣውና ከዛ በኋላ እንደማናምን አንተ ለኛ ተወሱን። አሁን ማመን አለማመን ማምጣትና ማሳየት ነው። ከዛ ቅድሚያ የጠየቁ እኮ ነኝ መጀመሪያ የጠየቁ ነኝ። ይኸው በደንብ ሰማይ እንደዚህ ይላል። በላይ በሰማይ ካለው በታችም በምድር ካለው ከምድር በታች ከውሃ ካለው የማናቸውንም ምሳሌ ምን ምሳሌ የተቀረጸውንም ምስል ምሳሌ ከእንደገናስ የተቀረጸውንም ምስል ሁለቱንም ነገር ክሊር አድርጓል። በምሳሌ ደረጃ ራሱ ይህ ሥላሴ ነው ብለህ ልትገልጸው የምትችልበት ኤኒ ተምሳሌት ሥላሴን ሶስት ሽማግሌ አድርገህ ያስቀመጥከው ምሳሌው ነው እንጂ ራሱ እንዳልሆነ ግልጽ ነው አይደል? ሥላሴ እግራቸውን በባዶ እግር የተቀመጡ ወይ አንዴ በባዶ እግር የተቀመጡ አሁን ማስረጃ ስለጠየቀኝ አሁን አንተ ስለሌለ እኔ ነኝ የማወራው። ኦኬ በባዶ እግር የተቀመጡ ጺማቸው ረጃጅም በእጃቸው ዋንጫ የያዙ ሶስት በእድሜ የገፉ የሚመስሉ ሽማግሌዎች አይደሉም አይደል? አይደለም። ምሳሌን ያቀረብከው አይደል? ሥላሴን ሪፕሬዘንት ለማድረግ ነው እየሞከርክ ያለው አይደል? አይደል?
ነው ወይስ አይታችኋቸው ነው ፎቶ ያነሳችኋቸው ከዛ ወደ ስዕል የቀየራችሁት ነው? የመጀመሪያው ሰዓሊ አይቷችኋል? የሥላሴን ዙፋናቸው ላይ ቁጭ ብሎ አይቷችኋል? ታው እንጂ ለምሳሌ አብርሃም በቤት ውስጥ ተነግሯቸዋል። አብርሃም የሳለው ስዕል ነው። አሁን አብርሃም የሳለው ስዕል ነው። አብርሃም የሳለው ስዕል ነው ያልከኝ። ሐዋርያት እኮ አብረን በላን ጠጣን ብለው ስለ ክርስቶስ መስክረዋል። በእጃችን ዳሰስ ነው ብለው ስለ ሥላሴ የጠየቁ 10 ቦታ ላይ መጀመሪያ አብርሃም አሁን ሥላሴን እናንተ የሥላሴ ስዕል አብርሃም የሳለው ስዕል ነው ወይ? እሱ ካያቸው አብርሃም የሳለው ስዕል ነው። ለዛ ነው እያልከን ያለው። አይቷቸዋል። አሁን እኮ አይታቸዋቸው ነው ወይ ስትለኝ ያያቸው እኔ ስለ አንተ ነው ስለ አብርሃም አልጠየቅኩም። አንተ ሥላሴን አይተኸው ነው ወይ? አሁን ቤተክርስቲያኒቱ ውስጥ ያለው ስዕል ሥላሴ ቤተክርስቲያን ውስጥ የተሳለው ስዕል በእናንተ ኦርቶዶክሳውያን የታየ ሥላሴ ነው ወይ? አብርሃም አልከን። አብርሃም አይቷቸዋል። እሺ የአብርሃም ስዕል ስሎ ነው ዛሬ ቤተክርስቲያኒቱ ውስጥ ሰቅለ ያለው በግድግዳ ላይ ሰቅለ ያለው አይቶት ነው? አብርሃም እኮ ለመልከጼዴቅ እንደሰገደ ይናገራል። መልከጼዴቅ ተጣዖት ነው ማለት ነው? አልጠየቅኩም። አሁን እያወራን ያለው ስለ ስዕል ነው እያወራን። አይዞህ ብራዘር፣ ምሳሌ ነው እያወራን ያለን። ያው አይደለም ምሳሌ እኛ እኮ ምሳሌ ዘያስጽ ብለን ነው አንተ በምትረዳው አይደለም እኛ የምንረዳው። ምሳሌው ደስ ባለ አንተ ይገልጻል፣ እግዚአብሔርን ይገልጻል። በቃ ይሄው አሁን አንተ የተፈቀደበት ታሳየኛለህ። ይሄው አሁን እኔ የተከለከለበትን አሳየው አይደል? እደግምልሃለሁ። እሺ አንተ ይሄንን ጥያቄ አንድ አትደረብ። አንድ እኛ ይኸውልህ ይሄ አይደል? አዳምጠኛ እኔንም ቆይ አንድ እኔን ደግሞ አዳምጠኛ። አንተ ቀጥታ ማለት ማስረጃውን አነበብኩልህ። አንድ ረጋ በል። ማስረጃ አልከኝ፣ ይሄው ማስረጃ አነበብኩልህ። አንተ ደግሞ ስዕል ሰርታችሁ በእኔ ምሳሌ ስገዱ የሚል ማስረጃ አስጠኝ። እድል ሰጠው። አሳያለሁ ብለኛል። መቼስ ቃልህን እንደማታጠፍ እርግጠኛ ነኝ። አንተ አንጣ እንጂ እኔ አሳይሃለሁ ስትለኝ ነበርና አሁን ተራው ያንተ ነው። ማስረጃ የጠበቅኩ ነው። እሺ አዳምጠኛ። አሁን አንተ ቀጥታ ይሄንን የመጽሐፍ ቅዱስ ይሄው ጸጥ ብለን በጉጉት እየጠበቅን ወዳጅ። እሺ አንተ የመጽሐፍ ቅዱሱን ቃል ቀጥታ የተረጎምክበት አውድና እኛ ምን ተረጎምበት አውድ ይለያያል። ለምሳሌ እግዚአብሔር የሚባል እሳት ነው ይላል። አሁን ላምብብላ ዘጸአት 20 ላምብብልና አንተ ተርጉሙ ይሆን ያነብልህ። በቃ ክፉ ነው ብዬ ነው አረመኔ ነው። ዘጸአት 20 ነው። እኔ ላምብላ ከሆነ ትነግረኛለህ ማለት ነው። ይኸው ላምብብል እንደዚህ ይላል። ከእኔ በቀር ሌሎች አማልክት አይሁኑልህ። በደምብ ስማ። በላይ በሰማይ ካለው በታችም በምድር ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3 እስከ 4 ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር ቀናተኛ አምላክ ነኝና ይላል። እሺ ጨምር ሌላ ጥቅስ እኮ ልክ እኮ ነው። ግን አሁን ይሄ ምን መሰለህ እኔ እንትን ምልህ ለምሳሌ አታምልካቸው አትስገድላቸው የሚለው እኛ የምናመልከው አንድ እግዚአብሔር ነው። የምንሰግደውም ለአንድ ለእግዚአብሔር ነው። ለምሳሌ ለጣዖት ስትላውን የማርያም ለስዕል አልሰግድም እያልከኝ ያለው ለስዕል አልሰግድም እያልከኝ ያለው የአምልኮት ስግደት አይደለም የምሰግደው። ለምሳሌ ነው የማርያም የፈለግከውን ስግደት ስዕል ሰርታችሁ ስገዱ የሚል ማስረጃ ነው የምጠብቅ። ችግር እድል ሰጣለሁ ወላጅ ደስ ያለ አሁን ለስዕል ስገዱ የሚል አብርሃም ለመልከጼዴቅ ሰገደ አልኩህ እኮ። መልከጼዴቅ ስዕል ነው እያልከኝ ያለው
መልከጼዴቅ ስዕል ነው ያልከኝ። ከስዕል በላይ እኮ ለሰውየው ፊት ለፊት ቆሞ እኮ ሰገደለት። ለሰው አትስገድ ይላል እንዴ? መልከጼዴቅ አሁን ስለ ሰው አለም እያወራ ያለው ስለ ስዕል ነው። አይዞህ ወዳጄ በደንብ ዛሬ በቃ የዘመናት ትምህርትን ጥለውት ይላል። የጠየቅኩ ስለ ስዕል ነው። አሁን መልከጼዴቅ ስዕል ነው እያልከኝ ያለው የተሳለ ስዕል ነው አይደለም? እሺ፣ ስለዚህ ስለ ስዕል ማስረጃ እዛኛ ስለ ስዕል ማስረጃ እስቲ ከሌላ አትጨነቅ። የለኝም በለኝ። ቅድም እንዳለው ሰው አክት ስላረክ ነው እንደዚህ ያስጨነቅኩ እንጂ ላስጨንቅ አልፈልግም። እንዳለው ሰው አክት ስላረክ ለዛ ነው የተጫንኩ እንጂ እንደሱ አይነት ስሜት እንዲሰማ በእንደዚህ አይነት መልስ በሌለው ተሸማቀ እንድትወጣ አልፈልግም ወንድሜ። ችግር መልስ ከሌለ የለኝም በለኝ፣ አልፋለሁ። you are my brother። እሺ መልስ ከሌለ በቃ መልስ የለኝም በለኝ፣ አልፋለሁ። የለም እሺ ማቲ ዳጊሻዬ እንኳን ደህና መጣ። በጣም የተናፈክ ሰው ምንድነው እሱ እንደዚህ መጥፋት? ዳንዬ እንዴት ናችሁልኝ? አዎ ትንሽ ጠፍቼ ነበረ። ዳንዬ ሰላም ብያለሁ ሁላችሁንም፣ ታችም ያላችሁ ላይ ያላችሁ ወዳችኋለሁ። ተባረክ ዳንዬ። እሺ ዳጊሻዬ ተባረክ። እሺ ማቲ ማስረጃ አገኘህ አይደል? የተወደድክ ወንድሜ በዛው ትቀራለህ ብዬ አስቤ ነበር። ኧረ እንዴት ሆኖ ቀራለሁ? እሺ እንኳን ደህና መጣ በድጋሚ። እሺ ለስዕል ስገድ ሀሳብ አገኘ? ምኑ ጋር አገኘ? ምኑ ጋር አገኘ? የሆነ ግራ የተጋባ ነገር ስላለ ማለት ነው። አይ እኛ ጋር ምን እኛ ቤት ስዕል አሁን እዚህ ጋር ለስዕል ስገዱ ምናምን ሳይሆን አባ ምን መሰለ፣ በመጽሐፍ ቅዱስ ውስጥ ስዕላት እንዲሳሉ በእግዚአብሔር እንደተፈቀደና በኦሪቱ ዘመን የነበረውን ቤተ መቅደስ በውስጡ በስዕል ያጌጠ እንደሆነ ላሳይ እችላለሁ። አሁን እዚህ ጋር ስገዱ አትስገዱ፣ ቅዱስ ቤተክርስቲያን ለአምልኮ አትጠቀሙም ብዬ ቅድም ነግሬያለሁ። ማትሻዬ ቆይ አንዴ። ኦኬ እኛ እሷ ጥያቄያችን አይደለም። እኛ እኮ መጽሐፍ ቅዱስን ጠንቅቀን የምናውቅ ክርስቲያኖች ነን። ማለት የእግዚአብሔርን ቃል በደንብ የምናነብ መጽሐፍ ቅዱስ ብቻ የምንል ክርስቲያኖች ነን እና ግድግዳ ላይ ያሉትን ነገሮች ሁሉ እነግርሃለን። ብራዘር ምን እንደተሳለ ሁሉ እነግርሃለን። ጉዳዩ እሱ አይደለም። ኦኬ የኛ ጉዳይ ስዕል ሰርተ ለስዕሉ ሻማ ጧፍ፣ ብራዘር ለስዕሉ ጋር የምትተሻሸው ያድናል ብለህ ስም የምታወጣለት ወድቀ የምትሰግድለት ዜማም ደግሞ የምትቀኝ እሱ ጉዳይ መጽሐፍ ቅዱስ የማያውቀው ጉዳይ ነው እያለን ያለን። ለሱ ነው መጽሐፍ ቅዱሳዊ ማስረጃ የጠየቅነ ማትሻይ። ለዚህ መጽሐፍ ቅዱሳዊ ማስረጃ ደግሞ ቅድም አለኝ ብለኝ ነበር የወረድከውና አጣህለት። ለዚህ አሁን አንድ ያልገባ ነገር ምን መሰለ አባ፣ አንደኛ ቅዱስ ቤተክርስቲያን ስዕላትን የምትጠቀመው ለአምልኮ አይደለም፣ የፍቅር መግለጫዎች ናቸው እያልን ነው። ለቅዱሳኑ፣ ለሰማዕታቱ፣ ለሐዋርያቱ፣ ለመላእክቱ ያለንን ፍቅር ምንገልጥበት ነው። ለምሳሌ የቅዱስ እስጢፋኖስን ስዕል ስታይ ምን ልታስተውል ትችላለህ? ማለት ቅዱስ ቤተክርስቲያን በሱ መልኩ እየሰገዳችሁላቸው እየተሻሻችኋቸው ያድናሉ ወደ በእነሱ ፊት እየጸለያችሁ ለዚህ የሚሆን መጽሐፍ ቅዱሳዊ ኤቪደንስ ስጠን እስቲ። ችግር የለም
ማስረጃ ብቻ ስጥ። ወይ መጽሐፍ ቅዱሳዊ ነው ብለህ ወይ ደግሞ ሰው ሰራሽ ነው ትለኝ። ወይ መጽሐፍ ቅዱሳዊ ትምህርት ነው ወይ ሰው ሰራሽ ትምህርት ነው የሚሆነው። አሁን ለዚህ ትምህርት መጽሐፍ ቅዱሳዊ ማስረጃ አለ? አሁን ላልኩህ ሀሳብ ጥያቄያችን እሱ ስለሆነ ያልገባን ይሄ ነው። አሁን ያልገባችሁ እያልክ ሌላ ያልጠየቅኩህን ጥያቄ ስትጠይቀኝ ግራ ነው የሚጋባውና አይደለም። እኔ ያልገባ ነገር እኮ አንደኛ የኦርቶዶክስ ቤተክርስቲያን ከነ አታውቃትም ከነ ማለት ነው። እኔ ይሄው የጠየቅኩህ እኮ ነው ያልገባኝ ይሄ ነው። አሁን የጠየቅኩህ ጥያቄ ነው ያልገባኝ ማትሼ። አሁን ለጠየቅኩህ ጥያቄ ላልገባኝ ጥያቄ መጽሐፍ ቅዱሳዊ ማስረጃ አለ? እሺ ለማንኛውም እኔ ያዝኩትን ማስረጃ አቀርብልሃለሁ። አንተ ያው እንደፈለገ ሪፕሬዘንት ማድረግ ትችላለህ። እኔ ግን ያዝኩትን ጥቅሶች ልንገርህ። እኔ የጠየቅኩ አሁን ያልገባኝ ጥያቄ ነው። ለዚህ አሁን ለጠየቅኩ ጥያቄ መልስ አለ ማትሼ? ቅድም የጠየቅኩና መልስ ጥያቄ በስርዓት እስቲ ንገረን። ጥያቄ በስርዓት ንገረን። እሺ ችግር የለም። ለስዕል ትሰግዳለህ ወይስ አትሰግድም? የአክብሮት ስግደት እሰግዳለሁ ግን አላመልኩም። የአክብሮት ስግደት ለስዕል ስገዱ የሚል አልገባኝም። አሁን ይሄን ያልገባኝ ለስዕል አምልኮ የአክብሮት ስግደት ስገዱ የሚል መጽሐፍ ቅዱሳዊ ማስረጃ አለ? ስግደት ማለት ምን ማለት ነው ዳኒ? ትርጉሙን ታውቀዋለህ? እሱም በኋላ ትማራለህ። እኔዋ እሱም በኋላ መማር ከፈለክ ታች ቁጭ ብለህ በኋላ ትማራለህ። እሺ ማትሼ እሺ እንደ እኛ ቤተክርስቲያን ያው አክብሮት ስግደት ለቅዱሳን ስዕላት ለቅዱሳን መካናት ትጠቀመዋለች። ከነኛም አንፃር ጥያቄ እሱ ትጠቀማላችሁ። እሱ አይደለም ጥያቄያችን ማትሼ ያትርሳው። ለሱ ልምምድ ኦኬ አክብሮት ስግደት ለስዕል ስገዱ የሚል ማስረጃ አስጠን ነው እያልን ያለ። ቅድም እኮ እንደዛማ ካልክ ለምን ወጣው ታዲያ? ቅድም እየነገርኩ ካልነበር እንዴ ማስረጃ ላንጣ ብዬ አልነገርከኝም እኮ ቅድም ታቦተ ጽዮን ላይ የተሳሉት የሁለቱ የኪሩቤልና የሱራፌልን ስዕል እንዲሰራ ቅርጹ እንዲሰራ ለሙሴ ታዟል ነበረ። ያንን ታቦተ ጽዮን ደግሞ እስራኤላውያን ያከብሩት ነበረ። ማትሼ ታቦት ላይ የኪሩብ ስዕል አልተሳለም። ለይኳል። ቅርጽ ደግሞ ቤተ እምነትህም አትቀበልም። ስለዚህ ሁለታችንም አንድ ነን። ስለ ቅርጽ አለም እየጠየቅኩ ያለሁት ስለ ስዕል ነው እያወራሁ ያለሁት። ቆይሽ አንተ አንድ ጥያቄ ልጠይቅ። ስዕል የሚባል ነገር ከነ በመጽሐፍ ቅዱስ የለም ነው የምትለው? መልስ ስለሌለ ነው የምጠይቀኝ? አይደለም። እኔ እኮ አሁን በአንድ በኩል ሲሄድብህ በዚህ ትዞራለህ እያልከኝ ያለው እኔ ለጠየቀኝ ጥያቄ ያው ማስረጃ አንጣልከኝ ይዤ ለመጣው። ግን አሁን ደግሞ ቀይስ ብለህ ጠበቀኝ። አይዞህ ብራዘር፣ መልስ አለኝ ካልከኝ ይሄው ልስማ። በስዕል ፊት ስግደትን እንደፈቀደልህ እግዚአብሔር ከመጽሐፍ ቅዱስ ውስጥ አሳየኝ። አንተ በመጽሐፍ ቅዱስ የአክብሮት ስግደት የተሰገደላቸው ሰዎች የሉ? ስለተው አልጠየቅኩም። ስለ ስዕል ነው እያወራን ያለነው። ስዕል አለ ነው እናንተ አይደለም ልንገርህ። በእናንተ ቤተክርስቲያን ስዕላትን የማታከብሩ ከሆነ ኦርቶዶክስ ደግሞ ታከብራለች። ለእነኛም ስዕላት የአክብሮት ስግደት ማስረጃ ስጠን። ስዕል አክብሩና ስገዱላቸው የሚል መጽሐፍ ቅዱሳዊ ማስረጃ ማትሼ ከሌለ አትታገል። ኦኬ ማለት ከሌለ በቃ የለም ነው። ለእግዚአብሔር ቃል ታማኙን በቃ አሁን የለም። ሌላ ቀን ሲመርምሬ አያለው። አንተ ስግደት ለእግዚአብሔር ብቻ የሚል ጥቅስ ታሳየኛለህ? ወዳጄ ስግደት ለእግዚአብሔር ብቻ የሚል ጥቅስ ታሳየኛለህ? አይዞ ለጠየቁ ጥያቄ መልስ የለም። እሺ ቅድም ያወረድከው ልጅ አስገባው። ለጠየቁ ጥያቄ መልስ የለህም? አለኝ። እኔ እየተግባባን ስላልሆነ ነው እንጂ አለ። ሁለተኛ ዙር ስለገባ የመጨረሻ እድል ልስጥህ የኔ ወንድም። ኦኬ ከሌለ ግን ከእግዚአብሔር ጋር አትታገል። በቃ የለህም። ከስተት ትምህርት ተመለስ። እሱ ነው የሚጠቅመው። ኦኬ መጽሐፍ ተመለስ። አንተ ተመለስ። አንተ ሰው ሰራሽ ትምህርት አይደል እንዴ ሲጀመር ይዘይ። አሁን እኮ እየተናገርክ ያለው ከራስ ከአእምሮ መጽሐፍ ቅዱስ ውስጥ የማይለውን እኮ ነው። ይሄ ሉተር ነው ማን ያቀበለህ? አይ ነው ሉተርም በጣም እንደምትፈሩት እናውቃለን፣ ግን ስለሌለ ነው ባይዘው ስለሌለ ነው ማቻ። እኔ አሁን መጨነቅ አለብህ ብዬ አለኝ አልኩ እኮ። ለምን የለም ትላለህ? በእናትህ
አለ ካለማ እንግዲያውስ ጥቀሰው። አለ ቅድሜው ማስረጃ ይዘና መጽሐፍ ቅዱስ ስለ ስዕላት የሚናገር መጽሐፍ ቅዱስ ጥቅስ አንድ ይዘልኝናል እኮ እኔ ከ10 በላይ ይዤ መጣሁ። አንተ ደግሞ እዚህ ጋር አሁን ቀይር አልክና የተሰገደላቸውን አሳየኝ ምናምን ማለት ጀመርክ። ከ10 በላይ አመጣክ። ከ10 በላይ ስለ ስዕላት የሚያወራ አንድ አስቆጥራለሁ። ከአዲስ ኪዳን ከብሉይ ኪዳን በቃ አንድ በቂ ነው። አንድ በቂ ለምን እንደምሰግድላቸው ስገድላቸው ያለን ትምህርት መጽሐፍ ቅዱሳዊ ማስረጃ ያስ አረ ቅድም ስለ ስገድላቸው እኮ ሌላ እኮ ነው። እሱ ደግሞ ሌላ ፓርት ነው። እሱ ሌላ ጊዜ እናወራለን። አሁን በመጽሐፍ ቅዱስ ውስጥ ስለ ስዕላት የሚናገርን ቦታ ላሳይ። እኔ ስዕላት እግዚአብሔር አትሳል የስዕል እግዚአብሔር የሚል ንግግር ሰምታል ከኛ አልሰማም ብለንም አናውቅም። ስዕል እግዚአብሔር አትሳሉ ጭራሽ ብሏል የሚል ትምህርት ነው ያለ። ተዛ ነው ያለው አላለም እኮ እግዚአብሔር እኮ። እሺ በእናንተ ቤተክርስቲያን የስዕል በእናንተ ቤተክርስቲያን ስዕል ለምንድን ነው የምትጠቀሙት? በእናንተ ቤተክርስቲያን ስዕል ለምንድን ነው የምትጠቀሙት? በእናንተ ቤተክርስቲያን ስዕል ለምንድን ነው የምትጠቀሙት? ኧረ አለኝ ባክ መልስ። የምናወራው እንደዚህ ነው ማለት ነው። እንዳለ አከረ እንዴት አፈቅደም። ይሄ በጣም ያለፍንበት የድሮ ፖለቲክስ ነው። ከሌለ መዳኒ የለኝም ትለኝና ከዛ ወደ ሌላው ሐሳብ እንገባለን ማለት ያንተን ሐሳብ ደግሞ አስተናግዳለሁ። ማቲ አለኝ የሚለው ለጠየቅኩት ጥያቄ ከአስቡ መካከል አንድ የሚጠቅሰው ጥቅስ የለውም ማለት ነው አይደል? ከሌለ በቃ እናልፈዋለን ማለት ነው። እንድትጨነቅ ማቲያች። እሺ ለማንኛውም አንደኛ ነገሥት ምዕራፍ 6 ከቁጥር 23 እስከ 26 ያለውን ግለጥና ነው እናምር። እሺ አንደኛ ነገሥት በጣም በመጽሐፍ ቅዱስ ውስጥ ስለ ስዕላት የሚናገር ፓርት ነው። ሌላም ካስፈለገ ጨምርልሃለሁ። ስገድላቸው አትስገድላቸው የሚለውን ደግሞ ሌላ ጊዜ እናወራለን። አንዴ ብራዘር እሱን ነው የምናወራው ማለት ሻይ። እሺ አንደኛ ነገሥት ምዕራፍ 6 ምዕራፍ 6 ቁጥር 23 ቁጥር 23 ኦልራይት። እሺ ቁጥር 23 በቅድስተ ቅዱሳንም ውስጥ ቁመታቸው 10 ክንድ የሆኑ ከወይራ እንጨት 2 ኪሩቤል ስራ። ከምንድን ነው ስራ ያለው? ከወይራ እንጨት። ኦኬ በእንጨት ከእንጨት የመላክ ቅርጽ ተቀርጾ ቤተክርስቲያናት ውስጥ አንተ ትቀበለዋለህ? አረ ጨርሰው ሙሉን አንብበው እባክህ። ትቀበለዋለህ ወይ? እስከ 26 ነው ያልኩ። ቆርጣ አታነብ። ችግር የለም። እሺ አትቀበለውም፣ እንለፈው። የኪሩቤልንም አንደኛውን ክንፍ 5 ክንድ የኪሩቤል ሁለተኛውንም ክንፍ 5 ክንድ ነበረ። ከአንደኛውም ክንፍ ጫፍ ጀምሮ እስከ ሁለተኛው ክንፍ ጫፍ ድረስ 10 ክንድ ነበረ። ሁለተኛውም ኪሩብ 10 ክንድ ነበረ። ሁለቱም ኪሩብ አንድ ልክና አንድ መልክ ነበረው። የአንዱ ኪሩብ ቁመት 10 ክንድ ነበረ። የሁለተኛውም ኪሩብ እንዲሁ ነበረ። ኪሩብንም በውስጠኛው ቤት አኖራቸው። የኪሩብንም ክንፎቻቸው ተዘርግተው ነበረ። የአንዱም ኪሩብ ክንፍ አንደኛውን ግንብ ይነካ ነበረ። የሁለተኛውም ኪሩብ ክንፍ እስከ ስንት ልቀጥል? ይነካ ነበር። የሁለተኛውም ክንፎች በቤቱ መካከል እርስ በርሳቸው ይነካኩ ነበረ። ኪሩቡንም በወርቅ ለበጣቸው ይላል። ቀጥል። እሺ በቤቱ ግንብ ሁሉ ዙሪያ በውስጥና በውጪ የኪሩብና የዘንባባ ዛፍ የፈነዳ አበባ ምስል ቀረጸ። ኦኬ የቤቱንም ወለል በውስጥና በውጪ በወርቅ ለበጠ። ለቅድስተ ቅዱሳንም መግቢያ ከወይራ እንጨት ደጆች ሰራ። መድረኩንና መቃኖቹ ደፉንም በጣም 5 ማዕዘን አደረገ።
ልቀጥል። በቃ አሁን መጀመሪያ ስለ ስዕላት የሚያነሳት ሲዛዲና ነበር። የአምላኬ ቃል ነው። በመቅደሱ ግድግዳ ላይ የተሳሉ ስዕሎች ነበሩ። አንደኛው የፈነዳ አበባ ነው። አበባ ፈንድቶ ፈክቶ ማለት ነው። ፈንድቶ ሲባል የፈካ አበባ እንደማለት ነው። ኦኬ፣ የፈካ አበባ ተስሎበታል። ሌላው ደግሞ የኪሩብ ስዕል ተስሎበታል ግድግዳ ላይ። ኦፍ ኮርስ ግድግዳው በወርቅ እነኚህ ስዕላቶች የተቀረጹትም የኪሩብን ጨምሮ ስዕላቶቹ አይደሉም። ስለ ኪሩብ ቅርጽ ግን ከእንጨትም ኪሩብን ቀርጾት ቁመቱን ጭምር ነግሮን ያ ደግሞ በወርቅ ተለብጦም እንደነበረ ይናገራል። ቅርጽም ማለት ነው። እና እነኚህ ግድግዳው ላይ ነበሩ፣ ምንም ጥያቄ የለውም። ስለዚህ ሌላ የተለየ ነገር አልተረዳንም። ወድቀ ከቅድሙ ትንሽ መለስ ብላል። አይዞህ ብራዘር አይዞህ። ወድቀ ስገድ ነው የእግዚአብሔርን ቃል ጠየቀኝ አይደለም። መጀመሪያ ቅድም የእግዚአብሔርን ቃል አይደል ጠየቀኝ ብራዘር። የተረዳሁትን ልጨርስላ። ኦኬ፣ ወድቄ እንድሰግድላቸው ከሰላቶቹ ጋር እንድተሻሽ መጽሐፍ ግን አያዘኝም። መቅደሱ አጊጧል ወይ? አዎ አጊጧል። በጣም በሚገርም ነገር ማለት ነው ያጌጠ ነው። ኦኬ፣ ስለዚህ ያጌጠውን ነገር ነው አሁን እዚህ ላይ እያወራን ያለ። በአበባ አጊጧል። አዎ በኪሩብ ቅርጽ አጊጧል። አዎ ምንም ጥያቄ የለው። ከዛ ውጭ ግን ሌላ ታሪክ የለው። አሁን አለ እኔ የጠየኩት ጥያቄ እኔ ማቅረብ ያለብኝን አቅርቤልሃለሁ። ከእኔ በተሻለ ደግሞ ሌሎች ወንድም እህቶች ስላሉ እነሱ በደንብ ያስረዱሃል። እኔ ለጠየቀኝ ጥያቄ መጀመሪያ የጠየቀኝ ጥያቄ አቅርቤልሃለሁ። ሌላችሁ ማለት ነው። አይደለም ዳኒ፣ አንዴ ስማኝ። እያወራሁ አይደል? ከዛ ሰማሃል። የጠየቅኩህን ጥያቄ ዩቲዩብ ላይ ስለሚለቀቅ ትሰማዋል። ግራ ከገባ እንደውም በውስጥ ሼር አደርጋለሁ። አሁን ላይቭ እየተላለፈ ነው ያለው። ግራ ከገባ ምን ነበር ዳኒ ጠየቀኝ፣ ምን ነበር ላመጣ የሄድኩት፣ ከዛ በኋላ ምን ነበረ መልስ አጥቼ ደግሞ የሌለውን እንደ ማስረጃ ያቀረብኩለት ብለህ ራስህን ትታዘበዋለህ። ችግር የለም፣ እድል ሰጣለሁ ለሱ። እነኝን መጽሐፍት ቅዱስ ውስጥ ያሉትን ስዕል ተሳለ፣ ተቀረጸ ምናምን የሚለውን ሀሳብ የሚያደርጉላችሁ ከዚህ ውጪ ሌላ ማስረጃ ስለሌላቸው መጽሐፍ ጽፈዋል። አሁን እርግጠኛ ነኝ ማስረጃ በላይ ያቀረብከው ከቤተ ክርስቲያኒቱ መምህራኖች ከተጻፈ መጽሐፍ ላይ እኔንም ማስረጃ ይዘህ የመጣው። ከዚህ ያለፈ ሌላ ማስረጃ የላቸው። ገላትያ 3 ታነባዋል። ገላትያ 3 ምንድነው እሱ? እሺ ላምበል የእግዚአብሔር ቃል ገልጣም ነው። እሺ ላምበል ችግር የለም። ገላትያ 3 እሺ እንዳንተ የሚታገል ሰው ስላለ አንተን ታግሼ በሰማክ ሌላው እንደዚህ እኔ እኮ ወጥቼ ባወራ ብሎ የሚያወራውን ሐሳብ አንተ የምታወራለትና ጥሩ ነው። ጥይትን ብትጨርስ ጥሩ ነው። እሺ ገላትያ 3 እሺ ቁጥር 1 ቁጥር 1 የማታስተውሉ የገላትያን ሰዎች ሆይ በዓይኖቻችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ተስሎ ነበረ። ሰማ? ተስሎ ነበረ። አዎ ሰማው። በምናችሁ ፊት በምናችሁ ፊት እዛው ላይ አለ እኮ አንብበው። በምናችሁ ፊት ብራዘር፣ በምናችሁ ፊት መጽሐፍ ቅዱስን ይዛል። ረሳው። ካሁኑ አንብቤል ወዲያው ረሳው። ማቲ ደግሞ አንብላለሁ። ችግር ረሳውት ብትለኝ አንብላለሁ። ችግር ረሳውት። እሺ አበበላ። አዎ ጎበዝ። እሺ በዓይኖቻችሁ ፊት በዓይኖቻችሁ። እሺ ቤተክርስቲያን ይህንን በ80 አንብበው ታውቃለህ?
በ80 አሐዱ አንብበው ታውቃለህ? ምኑን? ይሄንን ጥቅስ ይሄ 66 ውስጥ ሙክ ያለ ገላትያ የለም እንዴ አንተ? አይ በ60 በራስ በቤተ ክርስቲያን እትም አንብበው ታውቃለህ ወይ ነው ያልኩት። እሺ ለምንድን ነው ማስረጃ ያቀረብኩኝ? ችግር የለም እኔ ከምደክም ለምንድን ነው ማስረጃ ያቀረብክልን? አሁን ይሄንን ጥቅስ አነበብነውና ለምንድን ነው ማስረጃ ያቀረብክልን? ምን እንድንረዳ ነው አሁን ይሄን ማስረጃ ያቀረብክልን? ቅድም እኔ ሳልወጣ ማለት ነው ዳኒ፣ ቅድም እኮ አንተ አሁን ትንሽ ዞር ብለህ ጠብቀኝ ነው እንጂ ስለ ስዕላት የሚያነሳ የመጽሐፍ ቅዱስ ጥቅስ አንጣልኝ አልከኝ። ይሄው እኔ ደግሞ እንዳልከኝ በቃሌ መሰረት ይዤ ልመጣ። አሁን ደግሞ ስመጣ ታዲያ ጋር ስለ ስዕል የሚያወራ ማለት ምን ማለት ነው? ስለ ስዕል የሚያወራ ምን ማለት ነው? ስለ ስዕል የሚያነሳ የመጽሐፍ ቅዱስ ጥቅስ አልከኝ። ይኸው ይዤ ልመጣው። አንተ ስለ ስዕል ማለት ስለ ስዕል እኔ ብዙ ልነግርህ ነበረ ግን ሁኔታ ስለ ስዕል ምን ማቲ? ስለ ስዕል ምን? ስለ ስዕል ምን እንዴ? ስዕላት መጽሐፍ ቅዱሳዊ እንደሆኑ አሳየኝ አልከኝ። ይሄው መጽሐፍ ቅዱሳዊ እንደሆኑ ይሄው ማስረጃ ይዤልህ መጣሁ። አንተ ደግሞ አሁን ተቀየሰ ስግደት የታለ ምናምን ትለኛለህ። ለሳላቸው አይዞህ፣ እሱን ትሰማዋለህ እኮ አልኩህ። ግድ የለም ለሱ አትቸኩል፣ እንደዚህ ለመሸማቀቅ አትቸኩል። ችግር የለም ብራዘር። ለምን ሸማቀቃለሁ? ኧረ እባክህ እባክህ። ጥያቄ መልስ አለኝ ለሱ። ይሄንን እኮ አወራንና ለሱ መልስ አለኝ። ተመልሼ ልምጣ ያልከው ለምን እንደሆነ ታየዋለህ። ችግር የለም። መጽሐፍ ቅዱሳዊ እንደሆኑ ላሳየ ነው የመጣሁት። ምኑ ነው መጽሐፍ ቅዱሳዊ? ያው ምኑ ስዕላት መጽሐፍ ቅዱሳዊ እንደሆኑ ይሄ እንደመጣው ስዕል ምን መደረጉ? ስዕል ምን መደረጉ? በቤተ ክርስቲያን ውስጥ መሳሉ ነው። አዎ በቤተ ክርስቲያን ውስጥ ስለ ሳላችሁ ተቃወምንኛ። ስለ ሳላችሁ ተቃወምንኛ። ቀደም እኮ እንደዛ ነበር ስትለኝ ነበረው። አሁን ትንሽ መሻሻል እያየሁብ ነው። አይዞ ብራዘር፣ አሻሻልከን ማለት ነው። እንደዛ ነው የሚታየኝ መሰለኝ። እኔ ከወጣሁ በኋላ የተፈጠረ ነገር አለ መሰለኝ። አንተ ከወጣ በኋላ እኛ ተሻሽለን ጠበቅን። እንደዛ መሰለኛው። እንደ ቅድሙ አይደለም። ትንሽ አሁን ለስዕል ያለ አመለካከት እየተሻሻለ ነው። በጣም አሪፍ ነው። በዚህ ከቀጠል እንገናኛለን አንድ ቤተ እንድታየው ያክል ማቲ፣ ይኸውልህ ቅንነትን ወደዋለሁ። ጥሩ ነው። ይኸውልህ ማቲ፣ አሁን የጠቀስከው ገላትያ ምዕራፍ 3 ላይ በእጅ የተሳለ ስዕል አለ እያለ ነው የሚያወራው። አይታል። አሁን እዚህ ጋር እኮ ወደ ቅድስት ቤተክርስቲያን አስተምሮ ስመጣለች ስዕላትን ለምን ትጠቀመዋለች የሚለውን ነግሬህ ነበር። አንተ መጀመሪያ አላስወራ አልከኝ እንጂ እኔ ጠየቅኩህን ሀሳብ በደምብ ስማ ማቲ። አሁን የጠቀስከው ያየው ማስረጃ ያቀረበልህ መጽሐፍ ላይ እንዳታምነው ላሳይ ነው። ይህንን መጽሐፍ ሌላ ጊዜ ኦኬ። ኧረ አምነዋለሁ። ኧረ እባክህ እባክህ ግድ የለም። እንዴት እንደሆነ እንደ ሰዓት እኮ ላሳይ። ስተው እንዴት እንደሚያስሏችሁ ስተው እንዴት እናንተ እንደሚያስተዋችሁ እንድታዩ ያክል ነው። አሁን እንደ ሪፈራንስ የወሰድከው መጽሐፍ ይሄ ስዕል በቤተክርስቲያናት ውስጥ ስለመኖሩ የሚያሳይ ትምህርት ነው እያልከኝ ያለው። ታዲያ ስለምንድን ነው እየገለጸ ያለው? ቅድስት ቤተክርስቲያን ስዕላትን ለትምህርትም ትጠቀምባቸዋለች። አንዴ ልንገረሽ፣ አትሽሽ። ገላትያ ምዕራፍ 3ን የጠቀስከው ለምንድን ነው? የኛ ቅድስት ቤተክርስቲያን ስዕላትን ለትምህርትም ትጠቀምባቸዋለች እና እዚህ ጋር ስዕሉ እንደ ትምህርት ሆኖ ነው የቀረበላቸው። የኢየሱስ ስዕል ነው እንደ ትምህርት የቀረበላቸው። አዎ ተሰቅሎ አላ እስቲ ቆይ ገልጬ ላንብብልህ። ገና ሲሆን ገደል ነው የሚከተው። ከዚህ ገደል ይከተዋል። የምን ገደል ነው የምታወራው? እሺ ችግር ወደ እናንተ ይቀርባል ገደሉ እንኳን አውጣው። እሺ ለኔ ይርቃል መሰለኝ። እኔማ አውጥቼ እንኳን በኩል ያንተ ተራ ነው ማለት ይፈልገው እንታገሳለን ብራዘር። ችግር ገጽ ልንገር። ኧረ አውቀዋለሁ እኔ አሳይቼ ልንገርህ። ይታገሳል። የአምላክ ቃል አይደል የሚገለጠው። እሺ በኢየሱስ ክርስቶስ ከሙታን አይደለም
የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት የኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። እነኚህ የሚነገራቸው ሰዎች በዛን ዘመን ነበሩ ኢየሱስ ክርስቶስ በተሰቀለ ሰዓት? አስረዳኝ እኮ ነው። እኔ አሁን ተማሪ ነኝ። አሁን ልታስረዳኝ ስለሆነ አንተ ነው የምትነግረኝ። በጣም ጥሩ። አሁን ጊዜ ከሰጠኝ ላስረዳ። አስረዳኝ። በእኛ በኦርቶዶክስ ቤተክርስቲያን በሶስት አይነት መልኩ መጽሐፉን ሌላ አልጠየኩም። መጽሐፉን አስረዳኝ እኮ። ወደ መጽሐፍ ቅዱሱ እመጣልሃለሁ። መጀመሪያ ላብራራለህ። አሁን የጠቀስከውን ገላትያን ምዕራፍ 3ን አስረዳኝ ነው። እኔ ነገር የጠቀስኩልህ ከምን አንጻር እንደሆነ ሳትረዳኝ እኔ እንዴት ነገር ይችላል? ከምን አንጻር እንደሆነ ኮኔክት አድርገዋለህ። መጀመሪያ ኢንተርፕሬት አድርገውና ክፍሉን፣ ከዛ አፕሊኬሽን ላይ ከቤተክርስቲያን ጋር ታያይዘዋል። እኔ የቤተክርስቲያን መምህር አይደለሁም እኮ አንድ የቤተክርስቲያን ወጣት ነኝ። አባቱ እኔ ግን አባትም እናትም መሆን የእግዚአብሔርን ቃል ከመረዳት አይከለክልም። ወዳጅ ምንም አያገናኘውም እሱ ነው። አይ አሁን በስርዓት ሊያስረዱት የሚችሉት የቤተክርስቲያን መምህራን ሲሆኑ እኔም እንዳንተ ነኝ ብራዘር። ምንም የተለየ ነገር የለም ወዳጅ። ሁላችንም የወንጌል አማኞች በአብዛኛው አገልጋዮች ጥቂት ናቸው ፉል ታይም አገልጋዮች ወዳጅ። ነው አንተ ፓስተር ነገር ነው። እኔ ፓስተር አይደለሁም። ፓስተር አለኝ። ምን ትፈልጋለህ? ሐሳቡ ላይ እንኳን ያ እግዚአብሔርን ማገልገል አግኝተህ ነው ወዳጅ። ምን ጥያቄ አለው? መታደል እኮ ነው። እግዚአብሔር አደራ ሲሰጥህ ህዝብ መታደል ነው። ምንም ጥያቄ የለውም እሱ። እሺ ግን ለማንኛውም ጊዜ ከሰጠኝ ላስረዳ። እኮ የጠቀስከውን ገላትያ ምዕራፍ 3ን አስረዳና እየጠበቅን እኮ ነው። እሺ በእኛ ቤተክርስቲያን ስዕላትን የምንጠቀመው አንደኛ ያው ላስተምሮ ነው ብዬ ነግሬሃለሁና የኢየሱስ ክርስቶስን የስቅለቱን ስዕል ስንስለው ለምንድን ነው ብለህ ብትጠይቀኝ ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ምን ያህል ዋጋ እንደከፈለልን ለማስረዳትም ያልጠየቅኩት ጥያቄ አባን ደግሞ ከስር ሌሎች የቤተክርስቲያን መምህራንም ሊኖሩ ይችላሉ። ከኔ የተሻለ እውቀት ያላቸው ሊኖሩ ይችላሉ። እነሱ ያስረዱዋል። ማትሻይ እሲች መልእክት አስተላልፍ። እባካችሁ ግቡና አስረዱልኝ በደልኝ። አይ አስረዱልኝ ሳይሆን አስረዱት ነው የምለው። አስረዱልኝ በል ብራዘር ማትሻይ። እሺ ከኔ ጋር መግባባት ስላልቻልን አስረዱት እባካችሁ። አይዞ ማትሻይ አይዞ ወዳጅ። ትልቁ ነገር ምን መሰለህ? አሁን ስታወራ ስለሰማው አንድ እድል ስጠኝና ከዛ ትወርዳለህ። ችግር የለም። ኦኬ ይኸውልህ፣ እኔ ካላስወረድከኝ እኔ አልወርድም። ምን ያዳምጣለሁ? ችግር የለም። ይኸውልህ መጽሐፍ ቅዱስ ውስጥ ከስዕል ጋር ተያይዞ እናንተ የምታረጉትን ልምምድ የሚያስረዳ ለምልክት የሚሆን አንድ የመጽሐፍ ቅዱስ ጥቅስ የለም። ኦኬ የጠቀሱልን ክፍል ላሳይ። በቤተ ክርስቲያን አስተምሮ ራሱ ኦኬ ስለ ስዕል ያወራል ወይ ካልክ አያወራም። ስለምንድን ነው የሚያወራው? እናንተ ሰነፎች የገላትያን ሰዎች ሆይ ላይን በሚታየው እውነት እንዳታምኑ ማን አታለላችሁ? ምንድን ነው የምታለው? የት ነው ያለው ይሄ? መጽሐፍ ቅዱስ ላይ አሁን ገላትያ 3 ላይ ገላትያ 3 ላይ በጣም መጽሐፍ ቅዱስ ነው ያለው። አንተ ምን ነው ብራዘር አልተመቸም አልተመቸም? ኧረ እስቲ እንትኑን አውጣ አንሳው። እስቲ መጽሐፍ ቅዱሱን አሳየን። አንብበላይ በቃ ስማ ብራዘር ስማ። ኧረ ስማ ሳይሆን አሳየን። እንዲህ አይነት ቃል የለም። ስማ አይ በቃ ትርጉም ላንብብልና ከዛ ካልተቀበልከው አልቀበለውም ትላለች። እሺ ከመጀመሪያው ጀምር አንብብሽ። አዎ እናንተ ሰነፍ የገላትያን ሰዎች ሆይ ላይን በሚታየው እውነት ኦኬ እንዳታምኑ ማን አታለላችሁ? እርሱ እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። በእናንተ ዘንድ ምን ነው
እኔ ጋር ያለው መጽሐፍ ቅዱስ ሁለት መጽሐፍ ቅዱስ ነው መቼስ፣ አንደኛው በአፕ ያለ ነው፣ አንደኛው እንትን ነው። እና አሁን የምትናገረው ቃል ከነ የለም እና ይሄ ትርጉም ልክ አይደለም፣ አትቀበለው። ምን ቅር አለ? ምን ቅር አለ? አይ እኔ ከገለጽኩ ሁሉ ጋር አይገናኝማ። እሺ አልተገናኘም፣ ግን ምንድነው ቅር ያለ? ምንድነው ቅር ያለ? እኔ የገለጽኩትን አይደለም እያነሳክ ያለው። እኔ ያልኩህ ልንገር፣ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ። እሱን ነው። እሺ እንደዚህ ብላ አስረዳ። እንደዚህ ብላ አስረዳ። ይሄንን አልቀበለውም እያልከኝ ያለው ይሄንን ትርጉም ለምን አልቀበልም እንዴ? ተቀበል አንዴ ጠቀስኩኝ እኮ። ከተቀበልክ እንግዲህ አውስማኛ በቃ ላንብብል እኮ ነው ያነበብኩትን። አንተ እኮ ሌላ ቃል እየተጠቀምክ ነው። እኔ ኬት እንዳመጣውም አላውቅም። እሺ ኬት እንዳመጣው ላሳየሽ። ኬት እንዳመጣው ላሳይ። ይሄን ባለ ሊፕስቲኩን መጽሐፍ ቅዱስ ታውቀዋለህ? ቀይ ቀለም ማለት ነው። ሊፕስቲኩ ታውቀዋለህ? አውቀዋለሁ። እሺ ይሄንንስ ማን ያዘጋጀው መጽሐፍ ቅዱስ? ምን አውቃለሁ። እናንተም ታሳትማላችሁ በግዳችሁ። 80 አሐዱ የሚባል መጽሐፍ ቅዱስ ታውቃለህ? እሺ እንዴት አላውቅም። እሱን አንዴ እሱን ነው የምቀበለው አልክ። እሺ ጥሩ። በማን እንደተዘጋጀ ላንብበል። በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቀ ጳጳሳት ዘኢትዮጵያ ሊቀ ጳጳሳት እያሳየህ ነው። ያው እኛ እኮ አንዋሽም ክርስቲያኖች ነን ብራዘር። ያው ታያል እና የኦርቶዶክስ መጽሐፍ የጠቀስኩልህ ክፍል ምንድነው? ከስዕል ጋር የተገናኘ ኮንሰፕት እንደሌለው እንድታይ ነው። ቤተክርስቲያን የ2000 እትምን ስታትም አየህ ሰነፍ መምህራኖች እንደሚጽፉት እና ከእግዚአብሔር እውነት እንደሚያጎላችሁ እንድትመለከተው ያክል ነው። መጽሐፍ ቅዱሳዊ ማስረጃ ስለሌላቸው ለስዕል ተብሎ የተገለጸ የትኛውንም ሐሳብ እያመጡ ማስረጃ ብለው ያቀርቡላችኋል። ለምን? ቆም ብላችሁ ትጠይቃላችሁ ብለው ስለማያምኑ ማለት ነው። መጽሐፉን ገልጣችሁ ቆመ አሁን እርግጠኛ ነኝ ይሄንን ክፍል ከዚህ በፊት ቆመ አንብበው አታውቅም። ክፍሉ ስለምን እንደሚያወራ እንኳን አትረዳም። አይና ማቲ ይሄንን ባህሪ አስተካክል። ኦኬ አሁን ወደ ጉዳይ ለምን ስለኔ ታወራለህ? አይ የኔ ስለኔም ተጽፏል እንደዛ ላይ ወንድሜ ነው ብራዘር፣ ወንድሜ ምክር ነው። ያው ወንድሜ ምክር ነው። ኦኬ እሺ አሁን ወደ ጉዳዩ ግባ። ለዓይን በሚታየው እውነት እንዳታምኑ ማን አታለላችሁ? እርሱም እንዲሰቀል አስቀድሞ መጽሐፉ አንተ 81 ትቀበላለህ እንዴ? ቆይ አንድ ሃይማኖተኝነት ያዘ ማቲ ወላሂ እያወራ ያለው ክርስቶስ ኢየሱስ ኦልሬዲ የዳናችሁበት ያመለጣችሁበት እውነት ኢየሱስ ክርስቶስ ስለእናንተ ተሰቅሎ አልነበረም ወይ? ኦኬ የሞተ ኢየሱስ አምናችሁ ስለእናንተ ዋጋ የከፈለ ኢየሱስን አምናችሁ አልነበረም ወይ ክርስትናን የጀመራችሁት? ዛሬ እንዳታስተውሉ ያደረጋችሁ ምንድነው ነው እያላችሁ ያለው። የአውዱ የመጽሐፉ ክፍል ይህንን ነው እንጂ የተሰቀለ ኢየሱስን አይታችሁ አልነበረም ወይ? በምን በስዕል የተሰቀለ ኢየሱስን አይታችሁ አልነበረም ወይ የሚል ትምህርት የለው።
እንደዚህ አይነት ትምህርት የለውም። ይኸው ቤተክርስቲያንም ስትፈታው በእንደዚህ አይነት አውድ ነው የፈታችሁ እንድታዩ ያክል ነው። እና ምን ያህል ከእግዚአብሔር እውነት አርቀዋችሁ እንደሚፈቷችሁ እንድታዩ ያክል ነው። ማትሻይ ጸጋ ይብዛልን። አሜን አሜን። ያ የተሻለ የሚሆነው ያው አንድ ቀን ግን ያው በአንድ ቤተ መቅደስ አንድ ላይ እንደምናስቀድስና ከቅዱስ ቁርባን እንደምንሳተፍ ተስፋ አደርጋለሁ። ወደ ቀናው መንገድ ይመልሰ። እዚህ ውስጥ ያላችሁ 370 ሰዎች እንዳለ እግዚአብሔር ያክብራችሁ። መልካም አዳር። እሱ መቼ እንደሚሆን ልንገርህና ውረድልኝ። እሺ ይኸውልህ እነኝህን ስዕላቶች ስታስወግዱ በስዕል ፊት ለምን ይወገዳል? ሃይ ወይ ብራዘር በኦሪቱ ዘመን በቤተ መቅደስ ውስጥ እንደተሳሉ አሳየው ካረል እንዴ? ከቤተ መቅደስ እንዴት ይወገዳል? ከጌጥ ውጪ ከመስገድ ስታቆም ማለት ለጌጥ ብቻ ስትሰቅላችሁ፣ በቃ ለጌጥ ለትምህርት ስትሰቅላችሁ፣ ከዛ ውጪ ሌላ መንፈሳዊ ነገሮችን ስታረግ የጣዖት ልምምድ ነውና አንመጣ። ኦኬ ስጋና ደሙ ነው። ጣዖት ልምምድ የሚሆነው አምልኮ ሲሆን ነው አባቱ። አይ አረኮ ብራዘር አረኮ ለሱ እኮ አወራን። ወደ ኋላ እንመለስ። ለሱ ለምታረገው ለምን ማስረጃ የለም። ኤኒዌይ ማትሻይ አምልኮ አይደለም እኔ አምልኮ አይደለም ብዬ ተናግሬያለሁ። አንተ ደግሞ ነው ካልከኝ እንግዲህ አንተ አይደለም ስለኔ የምትሰግድልኝ እኔና አምልኮ መፈጸም ለስላሴ የሚቀርበው የክብር ስግደት ነው ወይስ የአምልኮ ስግደት? እኔ የክብር ነው አልኩ። በስዕሉ ፊት የማቀርበው የክብር ነው ብዬ ነገር ያለው እንግዲህ የክብር እኮ ለሱ እኮ መጽሐፍ ቅዱስ ማስረጃ የለም። ስግደቱም ቆይ ዳግ ቆይ ማለት ቆይ ስትል አልገባኝም። ማንተነ ከዳኒ ጋር እያወራን ነው። ዳኒ ያሰናብተኝና ታወራለህ አባቱ። አይ ቆይ አንድ ጊዜ አንተ ቆይ ቀጥል ለማለት መብት የለም። ዝም ብለህ ስማ ማቲ፣ ወይ ደግሞ አትስማ፣ ጆሮውን ያዝ። ወይ ዳኒ ያሰናብተኝና ትቀጥላለህ። ዝም በል ወንድሜ፣ በጥሩ ቶን እያወራህ ነበረ። አሁን እኔ ጋር ስትሆን ሌላ እንትን አትበል። ካንተ ጋር እያወራሁ አይደለም። አቤት አንተን አላውቅህም። እኔም አላውቅህም። እንድታዋራኝ አልፈልግም ማቲ እኮ። ዳኒ ያሰናብተኛ እንዴ! በር ላይ ወጥተና አሸኝም። እንግዲህ መቼም መሄድ ከፈለግ መሄድ ይችላል እኮ። ከዳኒ ጋር ነው እያወራ ያለሁት እኔ ካንተ ጋር አላወራም። ማን አዋራ? አሁን ዝም በል ማቲ። ቆዩም ቀጥሉም አትበል። ዝም በል አሁን። አንተንም አንተ ለምን ጣልቃ ትገባለህ? ቅድም ጣልቃ ሲገባ ጣልቃ አይደለም ጣልቃ ነው ለማለት አንተ ምንም መብት የለም እዚህ ቤት። ይኸውልህ የመውጣት መብት ብቻ ነው ያለ። ለመግባት ራሱ እኛን አስፈቅደን የምትገባው። ዝም በል አንድ ዳጊ ያወራ። እሺ ዳጊ ደግሞ ይሁን ያህል ረጅም ሰዓት ስለጠበቅኩኝ ራሱ በቤቴ እንትን ማለት እኮ አለ መገረም። ይጠፋል ራሱ ከወሬው ራሱ ይጠፋል፣ አይነሳም። አንድ ሳት ብሏቸው ሐዋርያ ቅብብሎሽን አይነግሩህም። ስዕል ላይ ሲመጡ ስግደት ላይ ሲመጡ ብዙ ቶፒኮች ላይ እዚህ ቤት የሚነሱም ሌላ ቤት የሚነሱም ቶፒኮች ላይ ሐዋርያ ቅብብልሽ የሚሉትን ከአይምሯቸው ስልብ ይላል። እንዴት እንደሆነ አላውቅም። ሰለሞን የሰራው መቅደስ ሰለሞን ሐዋርያ ነበር እንዴ? አብርሃም ይልሃል። ረስተኸው ነው? ሐዋርያቶች ስማቸው ጠፍቷችሁ ነው? የአንዱም የበጎ ሐዋርያ ስም ጠፍቶህ ነው ይህንን ልምምድ ያደረገ? ቅብብሎሽ አልከኝ ምንድን ነበር? ከሊት ምንድን ነው? እነዚህ ነገሮች ላይ የተቀበላችሁት ነገር የለም? በስዕል ጉዳይ ሐዋርያ ከሌ እንደሰገደው የምትሉት ነገር የለም ማለት ነው? ያ ቅብብሎሽ ብላችሁ ስትመኩበት የነበረው ነገር ምን ነው ገደል ገባ? ምን ነው ለወሬ ሉተር ከማን የተቀበለው? ሉተር ከየትኛው ሐዋርያ ነው ተቀብሎ ያስተማረው? አላስወርደም። ሚዩት ግን ላረገ ነው። አላስወርደም። ሚዩት አረጋለሁ ከዚህ በኋላ እሺ። አትክፈት ማይከን። ቴንክ ዩ ኔጌታ ሶሪ። ሐዋርያቶችን በማስረጃ አውራሽ፣ ከመረጃ ጋር አውራ። እሺ ማቲ አም ሶሪ። ለማንኛውም ላልወርድም አልፈለኩም ነበር፣ ግን ጥሩ ተወያይ ነው። መጥፎ ሰው አይደለም አልነበርክም።